ድርድርም ተደረገ የአሜሪካ መንግስት ማዕቀብ ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚህ አካባቢ ተነቅለው ይወጣሉ። እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆም። ትናንትና የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጥለዋል። መቲ እና በትግራይ ያለው ቀውስ እንዳይፈታ አስተዋጽኦ ወይም መጥፎ ተጽዕኖ ፈጥረዋል ባላቸው ላይ ነው እና ተባባሪ ሆነዋል ባላቸው ላይ ነው። በስም ባይዘረዝራቸውም ያን ያደረገው በእነ ዶክተር ደብረጽዮን ላይ ማለት ነው። እና ይህም በማድረጉ በእነንትና በኩል በብልጽግና በኩል እንደ ሰበር ዜና ሲታይ ነበረ። በነገራችን ላይ ሲታይ ነበረ። በጣም የሚገርመው ነገር ይህን እንደ ሰበር ዜና ሲያሰማሩልን ካቀረቡት መካከል አለ ብልጽግናዎች ናቸውና መቲ እንደምታውቂው በአሜሪካ የቪዛ ማዕቀብ ምክንያት ዲያቆን ዳንኤል ክብረት አሜሪካ መግባት አይችልም። ታውቂያለሽ አይደል? ዳንኤል ክብረት አሜሪካ አይገባም። ለዛ በጣም ኢንሳይት የሚያደርጉ ንግግሮችን በትግራይም ጦርነት ጊዜ ተናግረሃል፣ በሌላውም ጊዜ ተናግረሃል የተባለው ስለተመዘገበበት ጀነራል አበባው እንደማይገባ ታውቂያለሽ። የብልጽግና ራሱ የሰሜን ጦርነት ተከትለው ከተከሰሱት ጀነራሎች መካከል የቪዛ ማዕቀብ ጀነራል አበባው ታደሰ፣ ዳንኤል ክብረት ምናምንና ሌሎች የጦር ጀነራሎች አሉበት። ኢቭን እነ ደመቀ ዘውዴ ሁሉ አሉበት። ኮሎኔል ደመቀ ዘውዴ ሁሉ አሉበት። እና የብልጽግና ጀነራሎችም የማዕቀቡ ሰለባ ናቸው። ተመልከች እንግዲህ ለምን እኮ አንዳንዴ እውቀት እኮ ሲያጥርሽ እንዴት መጥፎ እንደሆነ ማለት ነው። ትናንት የቪዛ ማዕቀብ ማለት ቀድሞ የተጣለ ነገር ነው። እነሱም ያለባቸው ናቸው። ሁለት ስለ ማዕቀብ ጌታቸው ረዳ ምን ብሎ ነበር? ያኔ እነሱም ሲዋጉ የቪዛ ማዕቀብ ተጥሎባቸዋል ሲባሉ ጌታቸው ረዳ ምንድን ነበር ያለው? በደህናው ጊዜ ማለት ነው። እስኪ እናዳምጠዋል። እምነት ድርድርም ተደረገ የአሜሪካ መንግስት ማዕቀብ ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚህ አካባቢ ተነቅለው ይወጣሉ። እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንዱ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ይሰራል። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለ። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። እንደው ይገርማል። በአጭር ጊዜ በፍጹም ከፌደራል አይሾምድንም ራሳችንን የሚለውን የአሁኑን የነ ደብረጽዮን አቋም ነው። መፍትሄው እሱ ነው የሚለው ያን ጌታቸው ግን የመጀመሪያውን አረፍተ ነገር ድገሚያት። የአሜሪካ መንግስት በእኔ እምነት ድርድርም ተደረገ የአሜሪካ መንግስት ማዕቀብ ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች እና ይሄ ጌታቸው ትናንት ምን ብሎ ታዲያ መግለጫ ሰጠ መሰለሽ መቲ? በጣም የሚያስቀው ነገር ማለት ነው የአሜሪካ መንግስት ማዕቀብ አላደረገ አቅሙ እኛ ጋር ነው ያለው። ትክክል አባባል ነው። ትናንትና ወዲያው ኢሚዲየትሊ ደግሞ ሌላ ሰው እኮ ቢጋብዙ ምን አለበት? ኢቲቪዎች ወስደው ማን ይጥሉታል? እሱን ጣሉት። እዚሁ ላይ የፎረሸው ሰው ላይ ማዕቀብ ብቻውን በቂ አይደለም፣ ቅጣት ማግኘት አለባቸው፣ ይሄ በጎ እርምጃ ነው ብሎ ትናንትና ኢቲቪ ላይ ወጥቶ ተናገረና ትናንት የዛሬ ዓመት 2 ዓመት ምንድን ነው ያለው? ደግሞ ትክክል ነው። የዛሬ 2 ዓመት አባባሉ የቪዛ ማዕቀብ ተደረገ አልተደረገ አይደለም መቲ። ዋናው ነገር አሸናፊ ሆነሽ ውጭ ነው። የዌስተርኖችን አቋም በተለይ የአሜሪካን አቋም ታውቂዋለሽ። ዛሬ ትራምፕ ኢራን ጋር የመጨረሻውን ድርድር አድርገው ትልቅ እንትን እየተደረገ ነው። ኢራን ጉልበቷን ስላሳየች አቅሟን ስላደረገች ያ ሁሉ ጉዘት ተነስቶ ምን በመሰሉ ወርቅ ቃላት ነው የተስማሙት። ዌስተርኖች አሜሪካ በተለይ አሸናፊ ሆነች ስትመጪ ወደ አንቺ ነው የምትሄዱ። ህወሓትና አሜሪካ ምን ነበሩ ታውቂያለሽ ለ27 ዓመታት። አሁን ግን አቅሙ ስለተነጠቀ ይሄን እንደዚህ አይነት ነገር ሊያመጡ ይችላሉ። ያሸነፈው ነገ ጧት ደግሞ ይሄ አገዛዝ ሲሸነፍ እንደውም እኮ ይሄ አገዛዝ መቲ በጣም የሚገርምሽ እኮ የአሜሪካ ማዕቀብ እኮ አልተነሳለትም።
በአጓ ማዕቀል ከተጣለባቸው ከቀረጥ ነፃ የሆነ የጨርቃጨርቅ አንዷ ኢትዮጵያ ናት። ጥቂት አፍሪካ ሀገር ናቸው። በባይደን ጊዜ ነው የተደረገው። ትራምፕ ሲመጡ ይሄ ማዕቀብ ያነሱታል ተብሎ ነበር። አይተሽ ከሆነ በየዓመቱ እያራዘሙት ከነ ደብረ ጽዮን በላይ ብልጽግና ማዕቀብ ላይ ነው ያለው። ተመልከች። አሁንም ያውም የሚጎዳው የሱ ማዕቀብ ነው። እነሱ እንጂ አሁን ወደ አሜሪካ መሄዳቸውንም ለምን ትብብራቸውን ከሆነ የአውሮፓ ሀገር ጋር ስላደረጉ እናውቃለን። እንደዛ አድርጓልና ሰበር ዜና ብለው ሲገቡ ትናንት የገረመኝ ወዲያው ደግሞ እንግዳ ማንን አደረጉት? ጌታቸው ረዳን አደረጉት። ጌታቸው ደግሞ ያውቀዋል ይሄ ተራ ማዕቀብ መሆኑ። ለዚህ ነው ይሄ ብቻ በቂ አይደለም፣ ሌላ ቅጣት ያስፈልገናል ያለው። ለዚህ ነው ይቺ ምንም ማለት ነች ነው። ለምን ለዚህማ ጀነራል አበባው ታደሰም እነ ዳንኤል ክብረትም ሌሎችም ይሄም ተመሳሳይ ማዕቀብ ያለባቸው ናቸው። የተለየ ማዕቀብ የለባቸው። ስለዚህ ያን ነው። ከሁሉ በላይ ደግሞ የአጓ ማዕቀብ አንረሳውም። መቲ በየዓመቱ የተራዘመ ያለው ማዕቀብ ነው። ያን እንኳን አላነሱላትም እና ትናንትና መጮህ የነበረበት በምን ነበር ካልሽ መቲ ሰው ቢሆኑ ስለ ሀገር የሚገዳቸው ቢሆኑ ማመዛዘን ቢችሉ ትናንትና የብልጽግና ሰራዊት እንደው እንደ ሀገር እንደው እንቁም እንኳን ቢሉ መቆም የነበረባቸው ከምን ጋር ነበረ? በትራምፕና በአልሲሲ ውይይት ነበረ ቢያንስ መነሳት የነበረባቸውበት እንጂ የማይረባክ የአብይን ዲፕሎማሲ ለመሸፈን ይሄኛው ማዕቀብ ተጣለ እያሉ ለማለት ሳይሆን አይተሸዋል። ትራምፕና አልሲሲ በጂ7 ስብሰባ ላይ ተገናኝተው የተባሉት አልጀዚራ ነው ይሄን የዘገበው። በኢትዮጵያ ዳም ዙሪያ፣ በኢትዮጵያ ግድቡ ዙሪያ፣ በሀገራችን ብሔራዊ ጥቅም ዙሪያ ተነጋግረው ከናንተ ጎንነን ተበድላችኋል ግብጾች፣ አይዟችሁ በዚህ ጉዳይ ላይ ከናንተ ጋር ነኝ ብላ አሜሪካ ይሄን ነገር ሲናገሩ ፕሬዝዳንቷ የሀገር ጉዳይ የሚሰማው ሰው ቢሆን በእነዚህ ላይ ነበር መዝመት የነበረበት። የብልጽ ሰራዊት ግን የብልጽ ሰራዊት ከብሽቅ ያለፈ ነገር ስለማይደል በዛች ወጣት ልጅ ላይ ዘመቱባት እንደነገርኩሽ። ቀጥለው አብይን በባዝሊን ሲያሸዋሉ ይሄን ነገር አደረገ እያሉ ቀጥለው ደግሞ ምንም ትርፍ የሌለው ቲፒኤልኤፍ በእንትኖች ላይ ማዕቀብ ምናምን የሚል አሁን እንደሰማ ነው ራሳቸው ላይ የተጣለው ማዕቀብ ያን ነገር ነው ሲያጫጩት የዋሉት። ለምን ፖለቲካቸው ከብሽቅ ያለፈ ስላልሆነ ለማለት ነው። በጣም ከአባይ ግድብ ይልቅ የህወሓት ሰዎች ላይ ማዕቀብ መጣሉ እንደ ትልቅ ድል ተደርጎ እየታየ ነው። እኔ በጣም የገረመኝ ራሱ ይሄንን ሲያደርግ እነ ትራምፕ ይሄንን ሲያደርጉ ምን አስበው ነው እና አብይ በምን ተስማምቶ ነው ይሄንን ያደርጉላቸው? የአባይ ግድብን እናንተ ባላችሁት ጉዳይ እንስማማለን ብቻ ህወሓቶችን ያዙልን ብሎ ነው ወይስ ምንድን ነው ብሎ ሁሉ መጠየቅ አለበት። ይህችም ነገር ለመደረጉ አብይ የሆነ ነገር የሰጠው ነገር አለ። በብላሽ አይሆንም። ምንም ተራ ነገርም ቢሆን ማለት ነው። ምንም አፉን ለማዘጋትም ቢሆን ተራ ነገር ያደረጉት ስቲል በብላሽ አይሆንም። ሌላ ወንጀል አለው ከጀርባ። ትልቁ ወንጀል ደግሞ የሚሆነው የዚህ አባይ ጉዳይ ነው። ወደፊት የምንሰማው የምናየው ይሆናል። ያው ጌቾ የመገለባበጥ ነገር ያው ብርቅ አይደለም፣ ይገለባበጣል። መልስ አብዲሳ ተናግሮ ነበረ መሰለሽ መቲ አስታውሳለሁ። የተናገረው ቪዛ ተከለከልከናል ምናምን በተባለ ጊዜ ታስታውሻለሽ? አላውቃቸው አያውቁኝም አሜሪካዎች ምናምን ያለው ጊዜ ማለት ነው። ሞያሌና አድዋ ለመሄድ ቪዛ አያስፈልገኝም ያለው ረስቸው ነው። እና ቅድም መቅረብ ነበረበት ስለ ቪዛ ስናነሳ ማለት ነው። እና ቢቀርብን የነቀዘ ስንዴ ነው ብሎ የተናገረ ጊዜ ልክ ነው። ስንዴውንም እዚሁ እኛ እናቀርበዋለን። ሞያሌና አድዋ ለመሄድ ቪዛ አያስፈልገኝም ደግሞ የነሱ ቪዛ መጣ ቀረ ብሎ የተናገረው ሽመልስ አብዲሳ አይገባም አሜሪካ አላችሁ። ከተከሰሱት መካከል አንዱ ነው። እምልህ የኢትዮጵያ ሕዝብ እንደው ሲይዘው የሆነ ጊዜ ላይ መቼም እንዲህ ባለስልጣን ሆኖ አይቀርም። በወንጀለኝነቱ ሲያዝ የት ሊሸሸግ ነው? ሌሎቹ እኮ ነገ እንሄዳለን ብለው አንድ እግራቸውን ውጭ እያስቀመጡ ነው። እኔ እንደውም ትላንትና በመግለጫዬ እንደ መግለጫ ቁጠረው እና ውጭም አትችሉም እያልኩ ነው። ውጭም ተደብቆ ወንጀል ሰርቶ ማንም አያስቀምጣችሁም። ክሱን እየመዘዘ ይከሳችኋል፣ ማህበረሰቡ አይለቃችሁም እያለን ነው። ስለዚህ የት ሊሸሸግ እንደሆነ አላውቅም። ዞሮ ዞሮ እኔም መጨረሻ ላይም ለማምጣት የፈለግኩት እንደዛም ሆኖ ምንም አታመጡ ምናምን እንዳለው ያው ይደነፋል፣ መሀይም ነው እንደምታውቀው። በዚህ በኦሮሚያ ክልልም ሆነ በአዲስ አበባ ዙሪያ ላይ እየገቡ ያሉትን ሰራዊቶች በዋናነት ከላይ ሆኖ ከአብይ አህመድ ጋር ሆኖ የሚያሰለጥነው እና የጦሩ ጀነራል ከፊልድ ማርሻሉ ልክ ይሄኛው ሰውዬ ነው ለማለት ያለው። የኦሮሚያ ክልልን ወክሎ ጸብ ጠማቂው ማለት ነው። ጠማቂው እሱ ነው። እንግዲህ የምናየው ይሆናል።
እኩል ያልተናነሰ በተለይ ኦሮሚያ ክልል ለፈሰሰው ደም በኦርቶዶክስም ብትዩ በሙስሊምም በክርስቲያንም በአማራውም በሁሉም ላይ ለሚፈጽም ዋናው አስፈጻሚ ለማ መገርሳ ተነስቶ ይሄ እንዲቀመጥ የተደረገበት ዋናው የተልእኮ አስፈጻሚ ሰው ይሄ ሰው መሆኑን ሁላችንም በደንብ የምናውቀው